ክልላኳይ ደግሞ በቡናም በቅመማ ቅመምም ስራ ስር ላይ እንሰት ተክል ላይ ዘመቻ የምናካሄደው ዘመቻ ብቻ ሳይሆን ደግሞ ሰው ባህል አድርጎ እየተከለ ያለው ባህል በጣም ትልቅ ለውጥ አምጥቷል። ተራራዎችን ማልማት ተራራዎች የናዳ ተራራዎች የስጋት ምንጭ ከነበሩበት በአሁኑ ሰዓት ግን ወደ ሀብት ምንጭነት የኢኮኖሚ ምንጭነት እየቀየርን እንገኛለን። ደቡብ ኢትዮጵያ በየጊዜው ታቋል እንግዲህ በናዳ ምክንያት ብዙ ሰዎች እናጣለን። ይሄ ለምንድን ነው የሆነው? ደኑ ስለተመናመነ የአየር መዛባቱ ስለተፈጠረና ከምንም በላይ የምንተክላቸው ችግኞች ወይም ደግሞ የምንጠብቃቸው ዛፎች በተጨባጭ አፈር መከላት መሸርሸርን ስለማይጠብቁ ነው። ይህንን በዋናነት ከምንም በላይ የተራሮች ከስጋት ምንጭነት ወደ ሀብት ምንጭነት ለመቀየር በጣም የደከሙ ተራራዎችን አልምተን ከሰውና ከእንስሳት በመጠበቅ የስራ ዕድል ፈጠራ እንዲሆን በማድረግ ለኢኮኖሚ ከፍተኛ ተጠቃሚ እንዲሆን በማድረግ ረገድ ከፍተኛ ለውጥ ያመጣልበት አግባብ ተጨባጭ ለውጥ ያመጣል። ለዚህ ነው የአንድ ጀንበር መቼ ይመጣል የሚል ሰው በጉጉት ነው የሚጠብቀው። በጉጉት የሚጠበቅ ታሪክ የሚሰራ እለት ነው ዛሬ። ስለዚህ ዛሬ የተከልነው አሁን የተከልኳት እቺ የአቮካዶ ችግኝ ከአንድ አመት በኋላ ዛፍ ትሆናለች። በሁለተኛ አመት ወይም ሶስተኛ አመት ላይ ፍሬ ታፈራለች። የገቢ ምንጭ ናት። ለዚህ ሰው የገቢ ምንጭ ነው። ለምነትም ትጠብቃለች። ስለዚህ ይሄ እስኪደርስ ድረስ ደግሞ ኢንተርክሮፕን በውስጡ ደግሞ የተለያዩ ሰብሎችን በመዝራት ይጠቀማሉ። ሀብታም የበለጸገን ማህበረሰብ መፍጠር አላማችን ስለሆነ ለዚህ ደግሞ ደንን በተለይ ችግኝ መትከልና የአፈር ጥበቃ ስራዎቻችን ባህል ማድረግ ላይ በደም ልዩ ትኩረት ሰጥተን የመጣንበት ትልቅ ለውጥ አምጥቷል። ለዚህ በጋ ላይ የስነ አካላዊ ስራ ሰርተናል። በተለይ የተበረበሩ የደከሙ ቦታዎችን ለይተን ጥናት አድርገናል። በጋ ላይ ችግኝ ጣቢያዎች በጣም አነስተኛ የነበሩ ችግኝ ጣቢያዎችን ዛሬ ላይ የሃይማኖት ተቋማት፣ ትምህርት ቤቶች፣ ግለሰቦች ችግኝ ጣቢያ በራሳቸው ፈጥረው ብዙ ችግኞችን አባስተዋል። 69 ሚሊዮን ችግኝ ነው የምንተክለው። በትንሹ እንኳን 10 ብር አንድ ችግኝ ብንሸጥ 690 ሚሊዮን ብር ነው። እንግዲህ ይሄንን መንግስት ህዝብን ሞቢላይዝ በማድረግ ያሳካል። በትንሹ 10 ብር ስታዩ ግን 30፣ 40፣ 50 ብር ነው የሚሸጠው አንድ ችግኝ። ትልቅ ሀብት ነው፣ ትልቅ አቅም ነው። ስለዚህ ዋናው ስኬት ህዝቡ ሞቢላይዝ አድርገን ስራ መስራት እንደምንችል በተጨባጭ ዛሬ አይተናል። መትከል ብቻ ሳይሆን ጥራት ያለው ችግኝ መትከል ብቻ ሳይሆን መንከባከብ ደግሞ የዘንድሮ የ8ኛው የተስፋ እንትከል መሪ ቃል ዋናው ተልእኮ ደግሞ የተተከልነው እንንከባከብ፣ ጥራት ያለው ችግኞችን እንትከል፣ ለልጆቻችን የበለጸገችና ተስፋ ያለችውን ሀገር እናስረክብ። ለዚህ ደግሞ እለቱ ዛሬ ነው፣ ቀኑ ዛሬ ነው። ሁላችንም ቀኑን ሙሉ ተረባርበን ችግኝ የተከል ታሪክ እንስራ እላለሁ። አመሰግናለሁ።